እንግዲህ ይሄንን ክፍል ከዚህ ቀደም በነበረው ክፍል አጥንተነዋል። ዜና እንደምታውቁት አብዛኛውን ታሪኮች ይደግማል፣ ግን የእግዚአብሔር ቃል ደግሞ ሁልጊዜ አዲስ ስለሆነ እናም ደግሞ ጸሐፊው የጻፈበት ደግሞ ለየት ያለ ፐርስፔክቲቭም ስላለ ከዛ አንጻር ነው የምንመለከተው። ለታሪኩ እንግዶች አይደለንም። ታሪኩን ከዚህ በፊት አይተነዋል። የእግዚአብሔርን ታቦት ለማምጣት የተደረገው ጥረት በምን አይነት ሁኔታ እንደተጠናቀቀ ተመልክተን ነበረ ከዚህ በፊት። ዛሬም እሱኑ ክፍል ነው መልሰን የምናየው፣ ግን ትንሽ ለየት ባለ ፐርስፔክቲቭ። እግዚአብሔር ደግሞ ከዚህም ውስጥ ከዚሁ ከአንዱ መጽሐፍ አይደለ ይሄ ሁሉ ዘመን እያስተማረን እያረመን ስንት ጊዜ አንበበነዋል መጽሐፍ ቅዱስን። እኔ ባነበብኩት ቁጥር ሁልጊዜ እግዚአብሔር አዲስን ነገር ያሳየኛል፣ በአዲስ መንገድ በአዲስ ፐርስፔክቲቭ እንድረዳው ያደርገኛል። አንዱን የህይወቴን ክፍል ደግሞ ይዳስስበታል ባነበብኩት ቁጥርና ታሪኩን አውቀዋለሁኝ አንብቤዋለሁኝ። ከዚህ በፊት የማንለው መጽሐፍ ነው መጽሐፍ ቅዱስ። ሕያው ቃል ስለሆነ ባነበብነው ቁጥር በጊዜው ያለንበትን ነገር አድሬስ ያደርጋል። ባነበብነው ቁጥር ሌላ እውነት ይበራልናል። በብርሃንህ ብርሃናትን እናያለን እንደሚል የእግዚአብሔር ቃል ብርሃን በብርሃኑ ሌሎች ብርሃናትን እንድናይ ያደርገናል እና ዛሬም ይህንን ታሪክ ከዚህ በፊት ብናጠናውም ከዚህ በፊት ብናውቀውም ዛሬም ግን በዚህ ታሪክ እግዚአብሔር ይናገረናል የሚል ጽኑ እምነት አለኝ። እናንተም አምናችሁ እንደመጣችሁ አውቃለሁ። የዜና መጽሐፍ ታሪክ እንደሚደግም ብታውቁም ግን በርካቶች ይኸው ይህንን ቃል ለመስማትና ይህንን ቃል ለመማር ዛሬም እግዚአብሔር ከዚህ ውስጥ ያስተምረኛል ብላችሁ መታችኋል። ስለዚህ ጌታ ያስተምረናል ብዬ አምናለሁ። ምዕራፍ 13 ላይ ስንመጣ እንግዲህ ምዕራፍ 13 ከዚህ በፊትም እንደተነጋገር ነው እንደ እግዚአብሔር ፈቃድ ወይንም እንደ እግዚአብሔር ትእዛዝ ያልተከናወነ በጎ ሀሳብ የምናገኘው አይደለ? ሀሳቡ በጎ ነው፣ እውነት ነው። የእግዚአብሔርን ታቦት ለማምጣት መነሳሳታቸው፣ የእግዚአብሔርን ታቦት እስከዛሬ ድረስ ባለመፈለጋቸው መጸጸታቸው ሀሳቡ በጎ ነው። ነገር ግን ይህንን በጎ ሀሳብ የፈጸሙበት መንገድ ግን እንደ እግዚአብሔር ፈቃድ ወይንም እግዚአብሔር እንዳዘዘው እግዚአብሔር እንደፈለገው እንዲህ አድርጉልኝ እንዳለው አይደለም ያደረጉት። ቁጥር 3 ላይ እንደዚህ አለ ዳዊት፣ በሳኦልም ዘመን አልፈለግነውምና የአምላካችንን ታቦት ወደኛ እንመልስ አላቸው ይላል። ትክክል ነው። ነገርየው በጎ ነው፣ ትክክል አይደለም ግን በጎ ነው። ሀሳቡ በጎ ነው፣ ኢንቴንሽኑ በጎ ነው። የመነሻ ሀሳቡ በጣም ትክክል ነው፣ በጎ ነው በቃ። ነገር ግን የተደረገበት መንገድ ትክክል አይደለም። ስለዚህ ምን ብለናል? በጎ ሁሉ ትክክል አይደለም ተባብለናል ከዚህ በፊት አይደለ? በትክክለኛው መንገድ እስካልተፈጸመ ድረስ በጎ ነገር ሁሉ ትክክል አይደለም። ትክክል ሁሉ ግን በጎ ነው፣ ደስ የሚለው። ስለዚህ ሰው መጣር ያለበት ሰው መዘርጋት ያለበት ትክክሉን ለማድረግ ነው። ትክክል ስናደርግ ባይ ዲፎልት ትክክል በጎ ነው። በጎ ሁሉ ግን ትክክል አይደለም። አሁን እዚህ ጋር በጎ ሀሳብ ነው ያሰበው ዳዊት፣ ግን ትክክል አይደለም። በእግዚአብሔር አይን ትክክል አይደለም። ለምን ከተባለ እግዚአብሔር ባዘዘውና እግዚአብሔር በወደደው መንገድ አይደለም የተደረገው። ቁጥር 7 ላይ የእግዚአብሔርንም ታቦት በአዲስ ሰረገላ ላይ ጫኑት፣ ከአሚናዳብን ቤት አመጡት፣ ኦዛና አሂዮም ሰረገላውን ይነዱ ነበረ ይላል። አያችሁ፣ ሀሳቡ መንፈሳዊ ነው። ቅድም እንዳልኳቸው መንፈሳዊ ነው፣ ለስጋቸው አይደለም ለመንፈሳቸው። የተፈጸመው ግን በዓለማዊ በአሕዛብ መንገድ። አያችሁ፣ መንፈሳዊን ሀሳብ በዓለማዊ መንገድ መፈጸም ማለት ነው። ሀሳቡ መንፈሳዊ ነው፣ የተፈጸመበት መንገድ ግን ዓለማዊ ነው። ዓለማዊ ነው። ለምን? በሰረገላ ላይ መጫን የፍልስጤማውያን ልማድ ነው እንጂ የእስራኤል ልማድ አይደለም። በሰረገላ ላይ አማልክቶቻቸውን የሚጭኑት ፍልስጤማውያን ናቸው እንጂ እስራኤላውያን እግዚአብሔር ምን ብሏል? ሰዎች በትከሻቸው እንዲሸከሙት ነው የምፈልገው ብሏል ታቦቱን። ሰዎችም ሲባሉ ደግሞ ማንኛውም ሰው አይደለም፣ ከአሮን ቤት የሆኑ ሌዋውያን የሆኑ ብሎ ስፔሲፊክሊ ቤታቸውን ተናግሮ እነዚህ በትከሻቸው እንዲሸከሙት ነው እንጂ የምፈልገው በሌላ በምንም እንደውም ሌላ ሰው እንዳይነካው ሁሉ ብሎ እግዚአብሔር ተናግሯል። አያችሁ፣ ሀሳቡ መንፈሳዊ ነው፣ የተፈጸመው ግን በዓለማዊ መንገድ ነው፣ በፍልስጤም መንገድ ነው፣ በአሕዛብ መንገድ ነው የተፈጸመው ማለት ነው። እዛ ቁጥር 8 ላይ ዳዊት እስራኤል ሁሉ በቅኔና በበገና በመሰንቆ በከበሮ በጸናጽል በመለከት ሙሉ ባንድ ነው በቃ በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር ይላል። ይጫወቱ ነበር። ጥሩ ነው በሙሉ ኃይላቸው መጫወታቸውን በእግዚአብሔር ፊት። የዜማ ዕቃ ሁሉ አንድ ሳይቀር መውጣቱም ጥሩ ነው። ነገር ግን ወዳጆቼ የሙዚቃ ጩኸትና የሽብሸባ ብዛት የእግዚአብሔርን ሀሳብ አያስቀይርም፣ ሳብስቲቱት አያደርግም። የእግዚአብሔርን ፈቃድ ላለመፈጸም ላይሰንስ አይሰጥም። ሙሉ ባንድ ነው የወጣው፣ ሙሉ ባህላዊ ባንድ ነው እዚህ ቦታ ላይ የወጣው። መሰንቆ አለ፣ በገናው አለ፣ ቅኔው አለ፣ ከበሮ አለ፣ ጸናጽል አለ፣ መለከት አለ። እነ ዳዊት በሙሉ ኃይላቸው በእግዚአብሔር ፊት እየተጫወቱ ነው። በዚህ ሁሉ ጩኸት፣ በዚህ ሁሉ ሽብሸባ፣ በዚህ ሁሉ ጭብጨባ መካከል ግን እግዚአብሔር
በጎ ነገር በትክክል እንዳልተፈጸመ እያየ ነበር። መጽሐፈ ዜና እዚሁ ምዕራፍ 15 ላይ ቁጥር 12 እስከ 13 እንደዚህ ይላል። ዳዊት በሁለተኛው ዙር እናንተ የሌዋውያን አባቶች ቤቶች አለቆች ናችሁ፣ ወዳዘጋጀውለት ስፍራ የእስራኤልን አምላክ የእግዚአብሔርን ታቦት ታመጡ ዘንድ እናንተና ወንድሞቻችሁ ተቀደሱ ብሎ ቁጥር 13 ላይ ቀድሞ አልተሸከማችሁትምና እንደ ስርዓቱም አልፈለግነውምና አምላካችን እግዚአብሔር በመካከላችን ስብራት አደረገ ብሎ በሁለተኛው ዙር ላይ ሊያመጡት ሲሄዱ ዛሬው እንደርስበታለን። እዚህ ክፍል ላይ እንደዚህ ብሎ ይናገራቸዋል። ቀድሞ አልተሸከማችሁትም፣ በአዲስ ሰረገላ ላይ ነበር ያደረጋችሁት። ቀድሞ አልተሸከማችሁትምና እንደ ስርዓቱም አልፈለግነውምና ፈልገነዋል እኮ መፈለግ ግን እንደ ስርዓቱ አልፈለግነውምና አምላካችን እግዚአብሔር በመካከላችን ስብራትን አደረገ አላቸው። አያችሁ፣ እግዚአብሔር የሚፈለገው እንደ ስርዓቱ እንዳስቀመጠው ስርዓት እንጂ መልካም መስሎ በታየን መንገድ አይደለም። ዳዊት መልካም መስሎ በታየው መንገድ ነው እግዚአብሔርን ታቦት ሊፈልግ የተነሳው። በጣም የሚገርመው ነገር ባልተለመደ ሁኔታ ዳዊት እዚህ ቦታ ላይ ሲነሳ ያማከረው የእስራኤልን ሽማግሌዎችና የእስራኤልን ሕዝብ ነው እንጂ እግዚአብሔርን አላማከረው። እንዴት እንድናመጣ ትፈልጋለህ አላለው። ታቦቱን እንዴት እንድናመጣ ትወዳለህ አላለው። ወይንም የእግዚአብሔርን ቃል የሚያውቁትን ሌዋውያንን አይደለም ያማከረው። እንዴት ነው ቃሉ ምን ይላል፣ ሙሴ ምን ብሏል፣ በሕግ መጽሐፍት ላይ ምን ተጽፏል፣ የእግዚአብሔር ታቦት እንዴት ነው ሃንድል መደረግ ያለበት ብሎ አልጠየቅም። ባልተለመደ ሁኔታ ሰውን አማክሮ ነው የእግዚአብሔርን ታቦት ሊያመጣ የሄደው ማለት ነው። ዛሬም እግዚአብሔር እኛ በጎ ነው በምንለው መንገድ ሳይሆን እርሱ በሰጠን መንገድ ከፈለግነው ብቻ ነው የሚገኘው ወገኖች። እግዚአብሔር እሱን የምንፈልግበትና የምናገኝበትን ስፔሲፊክ መንገድ አስቀምጧል። እኛ በወደድነው መንገድ፣ መልካም መስሎ በታየን መንገድ፣ ስጋችንን የጨቆንን በመሰለን መንገድ ብንሄድ አናገኘውም። ምክንያቱም እግዚአብሔር የሚገኝበትን መንገድ አስቀምጧል። ኢየሱስ ይባላል። በዛ በኩል ብቻ ፈልገን እንደምናገኘው ተናግሯል። እኔ እውነት፣ መንገድ፣ ህይወት ነኝ፣ በእኔ በቀር ወደ አብ የሚደርስ የለም ብሎ ተናግሯል። ዳዊት በእግዚአብሔር መንገድ ሳይሆን እግዚአብሔር ባስቀመጠው መንገድ ሳይሆን እሱ በጎ መስሎ በታየው እሱ መልካም መስሎ በታየው መንገድ የእግዚአብሔርን ታቦት ለማምጣት ፈለገ። ስብራት ነው የሆነበት። ስብራት ነው ትርፉ ወገኖች። ዛሬም እግዚአብሔር ባላስቀመጠው መንገድ እገኝበታለሁ ባላለው መንገድ እግዚአብሔርን ለማግኘት መሞከር በቀኑ መጨረሻ ስብራት ነው። በቀኑ መጨረሻ ዲስከሬጅመንት ነው። በቀኑ መጨረሻ ኪሳራ ነው ትርፉ፣ ሞት ነው ትርፉ። አንድ መንገድ አስቀምጧል። ኢየሱስ ይባላል። በእርሱ ደስ የሚለኝ ልጄ ይህ ነው፣ እሱን ስሙት ብሏል። እኔ መንገድና እውነት ህይወት ነኝ፣ በእኔ በቀር ወደ አብ የሚደርስ የለም ብሏል። ሐዋርያው ጳውሎስ ደግሞ አንድ እግዚአብሔር አለ፣ ሰው አለ፣ በሰውና በእግዚአብሔር መካከል ደግሞ አንድ መካከለኛ አለ፣ እሱም ክርስቶስ ኢየሱስ ነው ብሏል። ሐዋርያት ሥራ ላይ ደግሞ እንዲሁ ሉቃስ ልንድንበት የተሰጠን ስም አንድ ነው ብሏል፣ እሱም ኢየሱስ ክርስቶስ ነው ብሏል። አያችሁ፣ አንድ መንገድ፣ አንድ መዳኛ፣ አንድ መካከለኛ፣ አንድ እግዚአብሔርን ደስ ያሰኘ፣ አንድ ወደ እግዚአብሔር መድረሻ ፓዝ አለ፣ እሱም ኢየሱስ ይባላል። መንገድን ሰጥቷል እግዚአብሔር። ከዛ ውጭ በሆነ መንገድ መሄድ በቀኑ መጨረሻ እንዳልኳችሁ ትርፉ ስብራት ነው። አልፈለግነውምና አለ፣ እንደ ስርዓቱ አልፈለግነውምና እግዚአብሔር ስብራት አደረገብን። በመካከላችን ስብራት አደረገ ይላል። ከኢየሱስ ውጭ ያለው መንገድ ስብራትን ነው የሚያመጣው ወገኖቼ። ቅንነት መታዘዝን አይተካም። እኔ አንዳንድ ሰዎች ቅንነት በጣም ያሳዝነኛል። በጣም በቃ እግዚአብሔርን ለመፈለግ፣ እግዚአብሔርን ለማግኘት፣ የጽድቅን መንገድ ለማግኘት፣ የዘላለም ሕይወትን ለማግኘት፣ እግዚአብሔርን ደስ ለማሰኘት የሚሄዱት ርቀት፣ ስጋቸውን የሚጨቁኑት መጨቆን፣ እንዴት ከምቾት ቀጠናቸው እንደሚወጡ፣ እንዴት ዋጋ እንደሚከፍሉ፣ ቅንነታቸውን፣ መሻታቸውን፣ ጥማታቸውን ሳይ በጣም በቃ አንጀቴ ይላወሳል። ግን በሚያሳዝን ሁኔታ ቅንነት መታዘዝን አይተካም። መታዘዝን አይተካም። መታዘዝ ምንድን ነው? እግዚአብሔር ባስቀመጠው መንገድ ወደ እግዚአብሔር መምጣት፣ እግዚአብሔር እገኝበታለሁ ባለው መንገድ በኩል እግዚአብሔርን መፈለግ። ይሄ ነው መታዘዝ። እሱን የሚተካ ምንም አይነት ቅንነት፣ ምንም አይነት በጎ ቀናት፣ ምንም አይነት ስጋን መጨቆን፣ ምንም አይነት ጾም ጸሎት፣ ምንም አይነት የሰው መንገድ የለም። ቅንነት መታዘዝን አይተካም። ዳዊት ታቦቱን ስለማምጣቱ እንዳልኳችሁ
ከሰው ጋር እንጂ ከእግዚአብሔር ጋር አልተማከረም ነበር። ቁጥር 1 ላይ ዳዊትም ከሻለቆችና ከመቶ አለቆች ካለቆችም ሁሉ ጋር ተማከረ። ከሰውም ስላችሁ ከካህናቱ ጋር እንኳን አይደለም፣ ከሌዋውያኑ ጋር አይደለም፣ ሕጉን ከሚያውቁት ጋር እንኳን አይደለም፣ የሕጉን ቃል መንፈሳዊውን ነገር ከሚረዱት ጋር እንኳን አይደለም የተማከረው። ከሻለቆች ከጦር ሰዎች ጋር ነው የተማከረው። ከሻለቆች ጋር ከመቶ አለቆችና ከአለቆቹም ሁሉ ጋር ተማከረ ይላል። ዩናይትድ ሆነዋል እኮ የሚገርማቸው ነገር ህዝቡ ሁሉ ደስ አላቸው፣ ተስማሙ፣ በአንድ ሀሳብ ሆነዋል፣ ዩናይትድ ሆነዋል። ግን ወገኖቼ የሚገርመው ነገር የእግዚአብሔር ፈቃድ እውነት የሌለበት ህብረት እግዚአብሔርን አያከብርም። አንዳንድ ጊዜ ህብረት ስላደረግን ብቻ እግዚአብሔር በዛ ደስ የሚሰኝ፣ ህብረት ስላደረግን ብቻ እግዚአብሔር በዛ የሚከብር ይመስለናል። የህብረታችን መሰረቱ የእግዚአብሔር ፈቃድ ካልሆነ፣ የህብረታችን አምዱ እውነት ካልሆነ፣ ስለ እግዚአብሔር ቤት ሲናገር እኮ አምዱ ይላል አይደለ? እውነት ነው። አምዱ የህብረታችን አምዱ እውነት ካልሆነ፣ መሰረቱ የእግዚአብሔር ፈቃድ ካልሆነ፣ ህብረታችን እንደ እግዚአብሔር ሐሳብ ካልሆነ፣ የእግዚአብሔር ሐሳብ ሉዓላዊ ሆኖ የማይገዛበት ከሆነ ህብረት ስላደረግን ብቻ በዛ ህብረት እግዚአብሔር ይከብራል ማለት አይደለም። ሐዋርያ ዮሐንስ የዮሐንስ መልእክት ላይ ካስታወሳችሁ ለሰዎች ጥሪ ያደርጋልና ጥሪ የማደርግላችሁ ወደዚህ ህብረት እንድትመጡ ነው አለ። ህብረታችንም ደግሞ እኛ እርስ በርሳችን ዝም ብለን የምንሟሟቅበትና የልባችንን ሐሳብ የምንፈጽምበት አይደለም። ህብረታችን ከአብ ጋር ከልጁ ከኢየሱስ ክርስቶስም ጋር ነው። ሃሌሉያ። ህብረት ማድረጋችን ላይ ብቻ አይደለም ትኩረታችን ሊሆን የሚገባው። ከማን ጋር ነው? ማን ነው መካከለኛው? ማንን ሴንተር አድርገን ነው? ከዚህ በፊት እስራኤላውያን ድንኳኖቻቸውን ሲተክሉ ብለናል አይደለ? እያንዳንዱ ነገድ የእግዚአብሔርን ድንኳን ፌስ አድርጎ የእግዚአብሔርን ድንኳን መካከለኛ አድርጎ እንደ መስቀል ምልክት 4 ነገድ በአንድ በኩል፣ 4 ነገድ በአንድ በኩል፣ 4 ነገድ በአንድ በኩል፣ 4 ነገድ በአንድ በኩል የእግዚአብሔርን ድንኳን መካከል አድርገው ፊታቸውን አንዱ ነገድ ወደ ሌላው ነገድ ዞሮ እንኳን አይደለም ድንኳኑን የሚተክለው ተባብለናል አይደለ? ወይ ወደ ነገድ አለቆቻቸው ዞሮ እንኳን አይደለም ድንኳኖቻቸውን የሚተክሉት። እያንዳንዱ ነገድ ወደ እግዚአብሔር ድንኳን ፊቱን አዙሮ እግዚአብሔርን መካከለኛ አድርገው እግዚአብሔርን የትኩረታቸው ዋና አድርገው በዙሪያው ሆነው እሱ መካከል ሆኖ እሱ የትኩረታቸው ሁሉ ሴንተር ሆኖ ነበረ ድንኳኖቻቸውን በዙሪያው የሚተክሉት። ህብረታችን ሴንተሩ ማን ነው? ወደ ማን ዞረን ነው ህብረት እያደረግን ያለ ነው? በምን መሰረት ላይ ነው ህብረት እያደረግን ያለ ነው? ጀስት ህብረት ስላደረግን ብቻ እግዚአብሔር የሚከብር እየመሰለን ከሆነ እውነት በሌለበት፣ ፍቃዱ በሌለበት፣ እሱ ሴንተር ባልተደረገበት፣ እሱ ገዢ ባልሆነበት ህብረት እግዚአብሔር አይከብርም። እንደዚህ አይነቱን ህብረትማ የባቢሎን ሰዎችም እኮ አድርገውታል። ዓላማቸውን ይፈጽማሉ አለ፣ የሚሳናቸው ነገር አይኖርም አለ። ስለዚህ ቋንቋቸውን እደበላልቀዋለሁ ነው ያለው እግዚአብሔር እንጂ ተዋቸው። ምንም ቢሆን ህብረት እያደረጉ ነው። ምንም ቢሆን ተስማምተዋል አላለም። የእስራኤል ህዝብና ዳዊት ተስማምተዋል። ሻለቆቹ፣ መቶ አለቆቹ፣ አለቆቹ፣ ህዝቡ ሁሉ ቁጥር 3 ላይ ስትመጡ ተስማምተዋል፣ ደስ ብሏቸዋል፣ በአንድ ልብ ሆነዋል። በአንድ ልብ መሆናችን በጣም መልካም ነገር ነው። ግን በምን ጉዳይ ነው በአንድ ልብ ይሆን? በምን ጉዳይ ነው በአንድ ልብ ይሆን? መጽናት። ከዚህ በፊት ስለ መጽናት ስናወራ ይህን ሀሳብ አንስተናል። መጽናት መልካም ነው፣ ግን በስህተት መጽናት መልካም አይደለም። እንዲህ አንዳንድ ሰዎች ብቻ የሚለው ሀሳብ ላይ በጣም ስቲክ ከማድረጋቸው የተነሳ የተሳሳተ ትምህርት ውስጥ፣ የተሳሳተ መንገድ ላይ፣ የተሳሳተ አካሄድ፣ የተሳሳተ ልምምድ፣ በአጠቃላይ ስሁት የሆነ ህይወት ውስጥ ሆነው በጽናታቸው ራሳቸውን እያደነቁ መደነቅ ይፈልጋሉ። ወዳጆቼ መጽናት መልካም ነው፣ ግን ምን ላይ እንደምንጸና ካላወቅን ደግሞ እጅግ በጣም አደገኛ ነው። ህብረት መልካም ነው፣ ግን በምን ዙሪያ ህብረት እንዳደረግን መሰረቱ ምን እንደሆነ ካላወቅን ባቢሎናውያንም ህብረት አድርገው ነበር። ሰው እኮ ለመግደልም ህብረት ያደርጋል፣ ለማጥፋትም ህብረት ያደርጋል። እነ ዳዊት ህብረት አድርገዋል፣ አንድ ልብ ሆነዋል። አንድ ልብ መሆን መልካም ነው፣ ግን የእግዚአብሔር ፈቃድ አለው በመካከላቸው የሚለው እዚህ ቦታ ላይ አጠያያቂ ነው። ከዛ በኋላ እነ ኦዛን ነው የምናገኛቸው አይደለ? ኦዛ ታቦቱን ደገፈውና ተቀሰፈ ይላል። ኦዛ የአሚናዳብ ልጅ ነው። እንግዲህ እንደሚታወቀው የአሚናዳብ ልጅ ነው። ታቦቱ እነሱ ቤት 20 ዓመት ያህል ተቀምጧል። ሞስት ፕሮባብሊ ኦዛ ታቦቱ አካባቢ ነው ጉድ ጉድ ሲል ያደገው። ታቦት ቤታቸው አለ። ከልጅነቱ ጀምሮ ታቦቱን እያየ ነው ያደገው። 20 ዓመት በታቦቱ ዙሪያ ነው በቃ ያደገው። ሲጫወት ምንም ሲልም ታቦት ቤታቸው እንዳለ ያውቃል። ከታቦቱ ጋር የመለማመድ አይነት ነገር አለው።
አያችሁ 20 ዓመት ቤታቸው ስለተቀመጠ በመላመድ መንፈስ ነው ሊነካ የደፈረው እንጂ ታቦቱን መንካት ከተፈቀደላቸው ከሌዋውያን ወገን አይደለም። ኦዛ ለምን ነካ ካላችሁ ፋሚሊያሪቲ መለማመድ፣ በታቦቱ ዙሪያ ረጅም ዓመት ስለኖረ መለማመድ። አንደኛ ሳሙኤል ምዕራፍ 7 ከቁጥር 1 እስከ 2 ድረስ እንደዚህ ይላል። የቂርያትራይም ሰዎች መጥተው የእግዚአብሔርን ታቦት አወጡ፣ በኮረብታውም ላይ ወዳለ ወደ አሚናዳብ ቤት አገቡት። የእግዚአብሔርን ታቦትን እንዲጠብቅ ልጁን አልዓዛርን ቀደሱት። ታቦቱን በቂርያትራይም ከተቀመጠበት ቀን ጀምሮ ወራቱ ረዘመ፣ 20 ዓመትም ሆነ። የእስራኤልን ቤት ሁሉ አዝኖ እግዚአብሔርን ተከተለ ይላል። 20 ዓመት ሙሉ እና አሚናዳብ ቤት ነበር እና አሚናዳብ ቤት ነበር። ነገር ግን ታቦቱን እግዚአብሔር ማን ይንካው ብሏል፣ ማን ይሸከመው ብሏል። ዘኍልቍ ምዕራፍ 4 ቁጥር 15 ላይ እንደዚህ ይላል። ከሰፈሩም ሲነሱ አሮንና ልጆቹ መቅደሱንና የመቅደሱን ዕቃ ሁሉ ከሸፈኑ በኋላ በዚያን ጊዜ የቀዓት ልጆች ሊሸከሙት ይመጣሉ። እንዳይሞቱ ግን ንዋየ ቅድሳቱን አይንኩ፣ በመገናኛው ድንኳን ዘንድ የቀዓት ልጆች ሸክም ይህ ነው ብሏል። ኦዛ ግን እግዚአብሔርን ለመደው፣ ታቦቱን ለመደው። 20 ዓመት ቤታቸው ስለተቀመጠ ለመደውና ሊወድቅ ሲል በድፍረት ስለነካው ይላል አይደለ? ይሄው ተመሳሳይ ታሪክ ያለበት ከዚህ በፊት ያጠናነው ክፍል። እግዚአብሔርም ኦዛ ታቦቱን በድፍረት ወዳጆቼ፣ እግዚአብሔር እኮ ልብን ያውቃል። አሁን ኦዛ እንዳይወድቅ ነው የነካው የደገፈው። ለምንድን ነው እግዚአብሔር ግን የቀሰፈው ልትሉ ትችላላችሁ። አንደኛ በድፍረት ነው የነካው፣ ሁለተኛስ ደግሞ በመለማመድ ነው የነካው። 20 ዓመት ቤታቸው ሲቀመጥ ለመደው ማለት ነው። እግዚአብሔር ግን አይለመድም ወገኖች። በታቦቱ አካባቢ ማደጉ ለታቦቱ ሊሰጥ የሚገባውን ክብር አሳጥቶት ነበረ ኦዛን። እግዚአብሔር ግን አይለመድም። መላመድ ወገኖቼ ፈሪሃ እግዚአብሔርን ሊያደበዝዝ ይችላል። መላመድ ፈሪሃ እግዚአብሔርን ሊያደበዝዝ ይችላል። ፋሚሊያሪቲ እግዚአብሔርን ማወቅ አይደለም። ሪል የሆነ እግዚአብሔርን ማወቅ እግዚአብሔርን በተጠገምነው ቁጥር፣ ባህሪው በገባን ቁጥር፣ ትልቅነቱ በገባን ቁጥር፣ ኃይሉ፣ ችሎቱ፣ ከዛ ደግሞ ከዛ ውስጥ የወጣው ታላቅ ፍቅሩ በገባን ቁጥር የማይለመድ አክብሮት ውስጥ ነው የምንገባው። እግዚአብሔርን ማወቅ ሳይሆን በእግዚአብሔርና በስርዓቱ ዙሪያ በአንዳንድ መንፈሳዊ ስርዓቶች ዙሪያ ሆኖ ስርዓቶችን መልመድ፣ ፋሚሊያር መሆን ፈሪሃ እግዚአብሔርን ሊያሳጣ ይችላል። ኦዛ እንደዛ ነው የሆነው። ፈሪሃ እግዚአብሔሩ ደበዘዘበት። ቅድም ያልኳችሁ ክፍል ሁለተኛ ሳሙኤል ምዕራፍ 6 ቁጥር 7 ላይ ነው ያለው። የእግዚአብሔርም ቁጣ በኦዛ ላይ ነደደ ይላል። ዜና ላይ ያለው አይነግረንም። እዚህ ላይ ግን የእግዚአብሔር ቁጣ በኦዛ ላይ ነደደ፣ እግዚአብሔርም ስለ ድፍረቱ በዚያው ቀሰፈው ይላል። አያችሁ፣ በድፍረት ነው የነካው። ባለማወቅ እንኳን አይደለም፣ በድፍረት ነው የነካው። በእግዚአብሔርም ታቦት አጠገብ በዚያው ሞተ። አያችሁ ወዳጆቼ፣ የመነሻ ሀሳባችን መልካም ቢሆንም መተግበር ያለበት ግን ከመለማመድ በወጣ ድፍረት ሳይሆን እግዚአብሔርን በመፍራትና የእግዚአብሔርን ፈቃድ በመከተል ነው። ለምን ከተባለ እግዚአብሔር አይለመድም። ኦዛ እኮ ምክንያት አለው። ታቦቱ ወድቆ እንዳይሰበር እኮ ነው ማለት ይችላል። ሕጉን የተላለፍኩት ታቦቱ ወድቆ እንዳይሰበር እኮ ነው። እኔ እዚህ ይህን ቦታ ሳነብ የገባኝ ነገር ወገኖቼ፣ ላለመታዘዝ ምንም አይነት በቂ ምክንያት የለም። ምንም አይነት በቂ ምክንያት የለም። ሳኦልን ታስታውስታላችሁ አይደለ? ህዝቡ ጥሎት ሊበተን ሆነ። ፍልስጤማውያን ደግሞ ደረሱበት። ሳሙኤል ዘገየበት፣ አጣብቂኝ ውስጥ ገባ። ስለዚህ በቃ ያለኝ አማራጭ አለ፣ ፍልስጤማውያን ሊወጡብኝ ነው፣ ህዝቡ ጥሎ ሊበተን ነው፣ ምንድን ያደረግከው ሲለው ማለት ነው ሳሙኤል። በጣም ለሰው አይምሮ አሳማኝ ምክንያት ነው። አንተም ደግሞ በቀጠርከኝ ሰዓት ዘገየህብኝ፣ ስለዚህ የእግዚአብሔርን ሞገስ አልተቀበልኩም አልኩኝና እኔ ራሴ መስዋዕት አቀረብኩኝ። አያችሁ፣ መንፈሳዊ ዓለም እንደዛ አይደለም። እግዚአብሔር ስለ ስሙ፣ ስለ ራሱ፣ ስለተናገረው ነገር ራሱ መስራት የሚችል አምላክ ነው። ባለመታዘዝ ውስጥ ሬስኪው የምናደርገው የእግዚአብሔር ስራ የለም። እግዚአብሔርን አናግዘውም ባለመታዘዝ መንገድ ሄደን። ሳኦል እኮ ባለመታዘዝ መንገድ ሄዶ እግዚአብሔርን ሊያግዘው እኮ ነው፣ የእግዚአብሔርን ሕዝብ ሊታደግ፣ የእግዚአብሔርን ሕዝብ ሊታደግለት ባለመታዘዝ መንገድ ሄደ፣ እግዚአብሔርን ለመርዳት ማለት ነው። ላለመታዘዝ በቂ ምክንያት የለም። በቃ የኦዛ ምክንያት በቂ አልነበረም። የሳኦል ምክንያት በቂ አልነበረም።
በሰው አይምሮ በቂ ነው፣ በእግዚአብሔር ፊት ግን በቂ አልነበረም። የኦዛ መቀሰፍ የአንድ ሰው ቅጣት አይደለም። በነገራችን ላይ እግዚአብሔር በዳዊት መንግስት ጅማሬ ላይ ትክክለኛውን የአምልኮ መሰረት እየጣለ ነው። በዛ ሰዓት በተሰበሰበው ህዝብ መካከል በቅድስናው እንደማይደራደር ነው የገለጠው። ኦዛ ላይ እግዚአብሔር ፋውንዴሽን ላይ በጣም ሲሪየስ ነው ወገኖች። ሐዋርያት ሥራ ምዕራፍ 5 ላይ ታስታውሳላችሁ አይደለ? ሐናንያና ሰጲራ ቤተክርስቲያን ገና ፋውንዴሽኗ እየተጣለ ባለበት ሰዓት መሬታቸውን ሸጡና መጥተው በሐዋርያት እግር ስር አስቀመጡ። በጣም በቃ ክብርም ፈልገዋል፣ ገንዘብም ፈልገዋል። አያችሁ፣ አምተው አስቀመጡ እና ሙሉ ነው አሉ። ይሄ ሙሉ ነው? አዎ ሙሉ ነው። ተቀሰፉ። ሳትሸጡት በፊት እኮ እናንተ ነበረ። ለምንድን ነው ቤተክርስቲያንን መሰረት ለማናጋት የፈለጋችሁት? ይሄ እኮ መሰረት የሚጣልበት ሰዓት ነው። መንፈስ ቅዱስን ተዋሹ ዘንድ እንዴት ሰይጣን በልባችሁ ገባ? አያችሁ፣ አዲስ ትምህርት ገና መሰረት እየተጣለ ባለበት ሰዓት አዲስ ትምህርት፣ ከባድ የስተት ትምህርት፣ እግዚአብሔርን መዋሸት ይቻላል፣ እግዚአብሔር ሁሉን አዋቂ አይደለም የሚል ትምህርት፣ በእግዚአብሔር ላይ ሰው እንዲዘባበት የሚያደርግ ትምህርት ሐናንያና ሰጲራ ወደ ቤተክርስቲያን ላይ ያስገቡ ነበረ። ስለዚህ አይቀጡ ቅጣት ተቀጡ። እሷም ስትመጣ አሁን አለች፣ ተባበረች። የባልሽን ሬሳ ያወጡት ሰዎች እግራቸው በደጅ ነው፣ አንቺም ደግሞ ትሞቻለሽ፣ ያወጡሻል አላት። እሷ ሞተች። እዚህም ቦታ ላይ እግዚአብሔር አዲስ መሰረት እየጣለ ነው። የዳዊት መንግስት ጅማሬ ነው። የሚወደውን የሚፈልገውን አይነት አምልኮ መስመር እያስያዘ ነው እግዚአብሔር። ህዝብ በተሰበሰበበት ቦታ ነው ኦዛ ታቦቱን የነካው። ስለዚህ እግዚአብሔር በቅድስናው እንደማይደራደር፣ በፈቃዱ በተዛዙ በሰጠው ስርዓት እንደማይደራደር ገለጠ እዛ ቦታ ላይ ማለት ነው እንጂ የአንድ ሰው ቅጣት ብቻ አይደለም። ኦዛን ብቻ አይደለም የቀጣው፣ ለህዝቡ ሁሉ ነው ስርዓትን ያስተማረው እግዚአብሔር። ከዛ በኋላ ከዚህ ተምረው አስተካክለው ሲሄዱ እናያቸዋለን ምዕራፍ 15 ላይ። ለእግዚአብሔር ቤትና ለመንፈሳዊ አገልግሎት ቅርብ መሆን ላለመታዘዝ ፈቃድ እንደማይሰጥ ከኦዛ ህይወት እንማራለን ማለት ነው። ከዚህ ምዕራፍ በአጠቃላይ 3 ሀሳቦችን መውሰድ እንችላለን። የመጀመሪያው በጎ ትክክል የሚሆነው በትክክለኛ መንገድ ሲደረግ ብቻ ነው። ሁለተኛው እግዚአብሔር መቼም አይለመድም። ሶስተኛው ላለመታዘዝ ምንም አይነት በቂ ምክንያት የለም። ስለዚህ ወደ ምዕራፍ 14 አልፋለሁ ፈጠን ብዬ። ምዕራፍ 14 ላይ ዳዊት በጣም የሚገርም ነገር፣ የሚገርም ፐርስፔክቲቭ ያሳየናል። ስኬቱ ስለ ራሱ እንዳልሆነ የሚያውቅ ሰው እንደሆነ እናያለን። እዚህ ቦታ ላይ ቁጥር 2 ላይ እንደዚህ ይላል፣ ስለ ህዝቡም ስለ እስራኤል መንግስቱ ከፍ ብሏልና እግዚአብሔር በእስራኤል ላይ ንጉስ አድርጎ እንዳጸናው ዳዊት አወቀ ይላል። እግዚአብሔር ማስተዋል ያብዛልን። ይህንን ሀሳብ ሳነበው በጣም በጥልቀት ሳየው እጅግ በጣም የሚገርም ልብ እኮ ነው ይሄ። ስለ ህዝቡ ስለ እስራኤል መንግስቱ ከፍ ብሏልና። አያችሁ ወገኖቼ፣ መቀባት፣ መሾም፣ በከፍታ ስፍራ ላይ መቀመጥ፣ የጸጋ ስጦታን መቀበል፣ እነዚህ ሁሉ ስለ ሌሎች እግዚአብሔር በእኛ ህይወት የሚያደርገው ነገር እንጂ ስለኛ አይደለም። ከዚህ በፊትም ተነጋግረናል። ዳዊት የነገሰው ስለ ህዝቡ ስለ እስራኤል ነው። በማን? በእግዚአብሔር። አያችሁ፣ ስለ እስራኤል በእግዚአብሔር ከፍ የተደረገ ሰው ነው። የሆነውን ነገር የሆነው በእግዚአብሔር ነው፣ ደግሞ ለሌሎች ጥቅም ነው። ስለኛ አይደለም፣ ስለኛ አይደለም። የተሰጠን ጸጋ የተሰጠን ስለ ሌሎች ከእግዚአብሔር ዘንድ ነው። ኤፌሶን ምዕራፍ 4 ከ11 እስከ 12 ከዚህ በፊትም አይተናል። ከ11 እስከ 13 እርሱም አንዳንዶች ሐዋርያት፣ ሌሎችም ነቢያት፣ ሌሎችም ወንጌል ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ። አያችሁ፣ ስጦታ ናቸው። ፓስተሮች አላችሁ እዚህ ውስጥ። እናንተ ፓስተርነታችሁ ለራሳችሁ የተሰጣችሁ ስጦታ ሳይሆን እናንተ ፓስተር ተደርጋችሁ ለቤተ ክርስቲያን ተሰጥታችኋል። ስጦታዎች ናቸው ማለት ነው። ነቢያት ስጦታዎች ናቸው፣ ለሌሎች ለቤተ ክርስቲያን ስጦታዎች ናቸው። ምን እንዲያደርጉ? ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንፃ ፍጹማን የሆኑ ዘንድ ቅዱሳንን ለቅዱስ አገልግሎት ፍጹማን ለማድረግ የተሰጡ ስጦታዎች ናቸው። የእግዚአብሔር መንግስት አሰራር ከዓለም አሰራር በጣም ይለያል።
ችግር ውስጥ የምንገባው በዓለም አቆጣጠር በእግዚአብሔር መንግስት ውስጥ ሆነ ስለምንቆጠር ነው። ደቀ መዛሙርቱ ካስታወሳቸዋቸው የዓለም አቆጣጠር አለቀቃቸው ነበረ። ጌታን እየተከተሉ የጌታን ትምህርት እየሰሙ ትንሽ ጌታ ከፊታቸው ቀደም ብሎ ሲሄድ ወደኋላ ይቀሩና ከመካከላችን ማን ነው የሚበልጠው? ማን የሚሾም ይመስላችኋል? ማን ይመስላችኋል በቀኝ የሚቀመጠው? ማን ይመስላችኋል? ይጣላሉ። ከዛ ጌታ ሲመጣ እንደውም ያፍሩና ዝም ይላሉ። ወደ እግዚአብሔር መንግስት መጥተዋል። አቆጣጠራቸው ግን ዓለማዊ ነው። አቆጣጠራቸው ግን ምድራዊ ነው። ጌታ ሲገስጻቸው እናያለን። ከዛ በኋላ በእግዚአብሔር መንግስት አሰራር ስልጣንም ሆነ የጸጋ ስጦታ ምንም አይነት ወንበር፣ ምንም አይነት ፖዚሽን ሲሰጠን ሌሎችን ልናገለግልበት እንጂ በሌሎች ላይ ልንሰለጥንበት አይደለም። ጌታ ራሱ ይላቸዋል በእናንተ ዘንድ እንደዚህ አይደለም። በዓለም ያሉ ሰዎች አለቆቻቸው፣ መሪዎቻቸው እንደሚሰለጥኑባቸው እንደሚገዟቸው ታውቃላችኋል። በእናንተ ዘንድ ግን እንደዚህ አይደለም። በእናንተ ዘንድ ግን እንደዚህ አይደለም ይላቸዋል። በእኛ ዘንድ እንደዚህ አይደለም ወገኖች። ሃሌሉያ። በእውነት በቃ ይሄ አመለካከት በጌታ በኢየሱስ ስም ያገኘን። በእኛ ዘንድ እንደዚህ አይደለም። በእግዚአብሔር መንግስት አቆጣጠር እንደዚህ አይደለም። በእግዚአብሔር መንግስት አንድ በጣም የተወደደ አገልጋይ አንድ ጊዜ ጋብዤው እንደዚህ ያለ፣ በእግዚአብሔር መንግስት ውስጥ መሪነት ቀዳሚነት እንጂ የበላይነት አይደለም ማለት። መሪነት ምንድን ነው? ፊት ቀዳሚነት ነው። ፊት ቀድሞ የእግዚአብሔርን ሕዝብ በእግዚአብሔር ጥበብ በእግዚአብሔር ኃይል መምራት፣ መንገድ ማሳየት፣ መንገድ መጥረግ፣ ዋጋ መክፈል ነው እንጂ የበላይነት አይደለም ማለት። አያችሁ፣ ዳዊት ስለ ሌሎች እንደተሾመ የሚያውቅ ሰው ነው። መንግስቱ የጸናው መንግስቱ ከፍ ከፍ ያለው ስለ እስራኤል እንደሆነ የሚገባው ሰው ነው። ማርቆስ ወንጌል ምዕራፍ 9 ከ33 እስከ 35 እንደዚህ ይላል። ወደ ቅፍርናሆም መጣ፣ በቤትም ሆኖ በመንገድ እርስ በርሳችሁ ስለምን ተነጋገራችሁ ብሎ ጠየቃቸው። እነርሱ ግን በመንገድ ከሁሉ የሚበልጥ ማን ይሆን ተባብለው ነበርና ዝም አሉ። ልክ እንዳልሆኑም እኮ ደግሞ ያውቃሉ። የሚገርመው ዝም አሉ። ተቀምጦም 12ቱን ጠርቶ ሰው ፊተኛ ሊሆን ቢወድ ከሁሉም በኋላ የሁሉ አገልጋይ ይሁን አላቸው ይላል። ለምን? መሪ የሆነው መምህር የሆነው ማስተር የሆነው ኢየሱስ ራሱ ማርቆስ ወንጌል እዛው ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ እንደዚህ ብሏል ስለ ራሱ፣ እንዲሁ የሰው ልጅም ሊያገለግልና መሪ ሆኖ የመጣው መምህር ሆኖ የመጣው ማስተር እያሉት ራባይ እያሉት የመጣሁት ይላቸዋል። የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አላቸው። በክርስትና ውስጥ ይለያል። በእኛ ዘንድ እንደዚህ አይደለም። በእኛ ዘንድ መሪያችን ሊያገለግለንና ነፍሱን ስለ ሌሎች ቤዛ አድርጎ ሊሰጥ ነው የመጣው። መምህራችን መሪያችን ይህንን ሊያደርግ ነው የመጣው። ስለዚህ እኛ መሪ ስንሆን፣ መምህር ስንሆን፣ ፊተኛ ስንሆን፣ ስጦታ ሲሰጠን፣ ፖዚሽን ስናገኝ የእሱን ፈለግ ልንከተል ይገባል ማለት ነው። በሰዎች ላይ ልንሰለጥን ሳይሆን፣ በሰዎች ላይ ከፍ ልንል ሳይሆን፣ ሊያገለግሉን ሳይሆን ልናገለግላቸው ነው እግዚአብሔር የሚቀባል። ሰዎችን ልናገለግል እንጂ ሰዎች ሊያገለግሉን አይደለም። እስኪ ትኩር ብላችሁ ተመልከቱ። ሰዎች እያገለገሉ ነው ወይስ እኛ ሰዎችን እያገለገልናቸው ነው? አገልጋይ የሚለው ስያሜው በራሱ ትርጉሙን እስከሚያጣ ድረስ ማለት ነው። ጌታ ግን እንደዚህ ያለ፣ እኔ የመጣሁት ልታገለግሉኝ ሳይሆን ላገለግላችሁ ነው። የኢየሱስ ደቀ መዝሙር የሆነ የኢየሱስ ተከታይ የሆነ የኢየሱስን ፈለግ የሚከተል ሰው ሊያገለግል እንጂ ሊያገለግሉት አይደለም ስፍራን የሚይዘው። ሊያገለግል እንጂ ሊያገለግሉት አይደለም የሚቀባው። ከዛ በኋላ እዚሁ ምዕራፍ ላይ ምዕራፍ 14 ቁጥር 8 ላይ የምናጠናው ክፍል ላይ ፍልስጤማውያንም ዳዊት በእስራኤል ሁሉ ላይ ንጉሥ ሆኖ እንደተቀባ ሰሙ። ፍልስጤማውያንም ሁሉ ዳዊትን ሊፈልጉ መጡ። ዳዊትን በሰማ ጊዜ ሊጋጠማቸው መጣ ይላል። አይተነዋል ከዚህ ቀደም። ስኬት የጠላትን አሰራር፣ የጠላትን ትኩረት አትራክት ያደርጋል፣ ይስባል። የጠላትን ትኩረት ተሳካለት ብሎ ጠላት እጁን አጣጥፎ አይቀመጥም። እንደውም ትኩረት ይስባል። ዳዊት ከዛ በኋላ እግዚአብሔርን አማከረ። እንደምናውቀው እግዚአብሔርን ምሪትን ሰጠውና ድል ተቀዳጀ። ከዛ በኋላ ለድሉ ስም አወጣለት። እኔ ዛሬ ትኩረት ያደረግኩት ይህንን ስፍራ ሌላ ቦታ ላይ ተመልክተነው ስለነበረ እግዚአብሔር ለሰጠው ድል ዳዊት ያወጣለትን ስም ነው በጣም የማረከኝ። እዚህ ቦታ ላይ በአል ፐራሲም ብሎ ስም አወጣለት። ውሃ ከተማን እንደሚያፈርስ እግዚአብሔር ጠላቶችን አፈረሰ ብሎ
ለድሉ ስም አወጣለት በአልፐራሲም አለበዚያን ስፍራ ስም ይላል። የስኬታችን ስሙ ማን ነው ወገኖች? እኔ ስሙ ይህን ቦታ እያነበብኩኝ የስኬቴ ስሙ ማን ነው አልኩኝ። የስኬታችን ስሙ ማን ነው? ዳዊት ለስኬቱ ያወጣለት ስም እግዚአብሔርን የሚገልጥ ነው፣ እግዚአብሔርን የሚያሳይ ነው። የድሉ ባለቤት እግዚአብሔር እንደሆነ የሚመሰክር ነው። ስለዚያ ድል የሰሙ ሁሉ፣ እዛ ስፍራ ላይ ስለተፈጸመው ታሪክ የሰሙ ሁሉ የዚህ ከተማ ስም ማን ይባላል ብለው የጠየቁ ሁሉ እግዚአብሔር ያደረገውን ነገር ያውቃሉ። የድሉ ባለቤት እግዚአብሔር እንደሆነ ይሰማሉ። ለምን? ከእግዚአብሔር ጋር አስተሳስሮ ነው ስም ያወጣለት። በአልፐራሲም አለው። ምን ማለት ነው ደግሞ በአልፐራሲም ሲባል? ውሃ ከተማን እንደሚያፈርስ እግዚአብሔር ጠላቶችን አፈረሰ ሲል ነው ዳዊት ለዚህ ስፍራ ስም ያወጣለት ብለው ሰዎች ይነግሯቸዋል። የድላችን ስሙ ማን ነው? የስኬታችን ስሙ ማን ነው? የተቀበልነው ነገር ስሙ ማን ነው ወገኖቼ? እግዚአብሔርን ይናገራል፣ እግዚአብሔርን ይተርካል፣ ስለ እግዚአብሔር ያወራል። የሚጠይቁ ሰዎች ምን ማለት ነው ሲሉ ስለ እግዚአብሔር ይናገራል ወይንስ እኛኑ ነው የሚያወራው? የድላችን ስሙ ማን ነው? ቁጥር 11 ላይ ወደ በአልፐራሲም ወጡ፣ በዚያም ዳዊት መታቸው። ዳዊትም ውሃ እንዲያፈርስ እግዚአብሔር ጠላቶቼን በእጅ ያፈረሳቸው አለ። ስለዚህም የዚያን ስፍራ ስም በአልፐራሲም ብለው ጠሩት ይላል። በአልፐራሲም ሌላ ድልን ጠራለት። ከዛ በኋላ ላለፈው ስኬቱ ለእግዚአብሔር መታሰቢያን ስላቆመ እግዚአብሔር ለሚቀጥለው ስኬት አመነ። አያችሁ፣ ያለፈው ስኬታችንን በእግዚአብሔር ስም ስንሰይመው እግዚአብሔር በሚቀጥለውም ስኬት እንደምናከብረው ስለሚያውቅ በዛኛው ስለታመንን የሚቀጥለውን ያከናውንልናል። ፍልስጤም እንደገና ይመጣል ወገኖች። ያለፈውን ስኬታችንን ማናል ነው? እንደገና ይመጣል እኮ። እንደገና መምጣቱ አይቀርም። እዚህ ምድር ላይ እስካለን ድረስ ቻሌንጅ ተመልሶ መምጣቱ አይቀርም። እግዚአብሔር ያምነናል ወይ? ክብር እንደምናመጣ ያምነናል ወይ? ምስክርነት እንደምናመጣ ያምነናል ወይ? ከእግዚአብሔር ጋር ያንን ታሪክ እንደምናያይዘው ያምነናል ወይ? እግዚአብሔር ዳዊትን አመነው፣ ለሚቀጥለውም ድል አመነው። ይሄ ሰው ባድነው፣ ይቺ ሰው ብፈውሳት፣ ይሄ ሰው ነፃ ባወጣው ስለ ስሜ ክብር ይመሰክራል ብሎ እግዚአብሔር ያምነናል። ዳዊትን አመነውና የሚቀጥለውንም ድል ሰጠው። ባከብረው ያከብረኛል፣ ብሰጠው መልሶ ይሰጠኛል የምንባል ሰዎች እግዚአብሔር ያደርገን። ሐናን እንዳመናት ማለት ነው። ብትሰጠኝ መልሼ እሰጥሃለሁ ስትል እግዚአብሔር አመናት። እንዳመናት ደግሞ እንደዛው አደረገች፣ መልሳ ሰጠችው። መልሰን ለእግዚአብሔር ክብር እንስጠው። እግዚአብሔር የሰጠንን ነገር መልሰን ለእግዚአብሔር እንስጠው። ከዚህ በፊት ብለናል አይደለ? የስኬታችን ሴኪውርድ ፕሌስ፣ ሴፍ ፕሌስ ራሱ እግዚአብሔር እግር ስር አምጥቶ ማስቀመጥ ነው ብለናል። ለምሳሌ አሁን ያለውን ገንዘብ በካሽ ቤት ውስጥ የሚያስቀምጥ ሰው የለም በዚህ ዘመን አይደለ? ያለውን ገንዘብ ሁሉ በርካታ ገንዘብ ኖሮት ያለውን ገንዘብ ሁሉ ቤት ውስጥ በካሽ አቅፎ በጆንያ ምናምን የሚያስቀምጥ ሰው የለም። ሴፍ ብሎ የሚያስበው ቦታ ወስዶ ባንክ ውስጥ ያስቀምጣል ገንዘቡን። እፎይ ብሎ ይተኛል። እሱ እፎይ ብለን መተኛት የምንችለው የሰጠንን ነገር መልሰን ለእግዚአብሔር ስንሰጠው ብቻ። ቤታችን ውስጥ ከሆነ ያለው እጅግ ውድ የሆነ እንቁ፣ ወርቅ፣ አልማዝ እጅግ በጣም ብዙ ገንዘብ ቢኖረንና ቤታችን ውስጥ ያንን ብናከማቸው በጆንያ ቋጥረን ብናስቀምጠው እንቅልፍም እኮ አይኖረንም። ምክንያቱም ከኛ ጋር ሴፍ እንዳልሆነ እናውቃለን። ያ ውድ ነገር ሴፍ እንዳልሆነ እናውቃለን ከኛ ጋር። ወስደን ግን ትልልቅ ባንኮች ውስጥ ስናስቀምጠውስ ጠዋት ሌሊት ላይ በድንገት ንቅት ብሎ ንግድ ባንክ እንዴት አድሮ ይሆን ዛሬ የሚል ሰው አለ? የለም። አምነናቸው እኮ እንተኛለን። አይገርማችሁም? ያለንን ነገር 5 ሳንቲም እጃችን ላይ ሳይኖር ካሽለስ ሶሳይቲ ሆነናል እኮ አሁን አይደለ? ቀስ በቀስ ካሽለስ ሶሳይቲ ሆነን አለን የምንለው ነገር ሁሉ ያለው እነሱ ጋር ነው፣ ሲስተም ላይ ነው ያለው። ከዛኛ እጃችንን አጣጥፈን ቤታችን ባዶ እጃችንን ተቀምጠናል። የለንም አንልም፣ አለኝ ነው የምንለው። የት ነው ያለው? ሴፍ ፕሌስ። እኔ ጋር ከሚሆን እንደውም እዛ መሆኑ ሴፍ ነው ብለን ተማምነን እጃችንን አጣጥፈን እንቀመጣለን። ተኝተን እናድራለን። ሌሊት ላይ ብንን ብለን ባንኩ እንዴት ሆኖ ይሁን፣ ኧረ ሌባ ገብቶ እንዳይሆን አንልም። ሰው የሰራውን ሲስተም ተማምነን እንተኛለን። በቃ ቢዘረፉም ኢንሹራንስ አላቸው፣ ኢንሹራንሳቸውን ተቀብለው ይሰጡኛል ብለን እንተኛለን። የስኬታችን ሴፍ ፕሌስ፣ የስኬታችን ሴኪውርድ የሆነ ፕሌስ፣ ስኬታችን ሳያስደነግጠን፣ ሳያሰጋን፣ ሳያስደነብረን ሴፍ ሆኖ እንዲኖር ከፈለግን መልሰን ለእግዚአብሔር እንስጠው። ዳዊት መልሶ ለእግዚአብሔር ስለሚሰጥ
እግዚአብሔር ዘንድ የሱ ስኬት ሁልጊዜ ሰይፍ ነው። ስለሃና ስለነጋገር ይሄንን ክፍል በጣም አንስተነው ነበር። እግዚአብሔር የሚያምነን ሰዎች እንሁን። ባከብራት ታከብረኛለች፣ ብቀባት ታገለግለኛለች፣ በስልጣን ወንበር ላይ ባስቀምጠው ስሜን ያስከብራል የሚለን ሰዎች እንሁን። ዳዊትን እግዚአብሔር ያምነዋል። ዳዊትም ደግሞ ለእግዚአብሔር ይታመናል። እግዚአብሔር ደግሞ ኃይል ብቻ ሳይሆን ስልትም የሚሰጥ አምላክ ነው። ለዳዊት ስልት ሰጠው። መቼ ማጥቃት እንዳለበት፣ እንዴት ማጥቃት እንዳለበት፣ የት ጋር ማጥቃት እንዳለበት። ዳዊት ደግሞ የተሰጠውን ስልት ፈጽሞ የሚከተል ሰው ስለሆነ ድልን ይቀዳጃል በሄደበት ቦታ ማለት ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ ጌታ እንደዚህ አለ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየው ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲህ ያደርጋል አለ። ዳዊት እግዚአብሔርን አይለምድም። አንላይክ ኦዛ ማለት ነው። ኦዛ እግዚአብሔርን ለመደው፣ ስብራት ሆነበት። ዳዊት ግን እግዚአብሔርን አይለምድም። ትናንት የሰራለትን ሜተድ ዛሬም አይደግመውም። ዳዊት ሴም ኤነሚ ነው የመጣው፣ ያው ጠላት ነው የመጣው፣ ፍልስጤም ነው የመጣው። ነገር ግን ትናንትና በዚህ ሰርቶልኛል ብሎ ያንኑ አይደል ሜተድ ጣዖት አይሆንበትም። ዳዊት ባጭር ቃል በቃ ዳዊት ከሜተድ ጋር አይጣበቅም፣ ከእግዚአብሔር ጋር ነው እንጂ ከአደራረግ ጋር ማለት ነው። ሜተድ ማለት ከአደራረግ ጋር ከአሰራር ጋር የሚጣበቅ ሰው አይደለም። አሰራርን ለምዶ የሆነ ምስል አይቀርጽለትም ለዛ አሰራር ማለት ነው። አሰራርን ለምዶ የሆነ ቋሚ ስርዓት አያደርግም። ትላንትና በሾላው ዛፍ በኩል ኮሽኮሽ ሲል ጠብቀህ ውጣ ስለተባለ ዛሬም የሆነ ሾላ ዛፍ ጋር ሄዶ ኮሽኮሽ እስኪል ድረስ እጁን አጣምሮ አይጠብቅም። አሰራር ጣዖት አይሆንበትም። የአሰራር አምላኪ አይደለም፣ እግዚአብሔርን አምላኪ ነው። ሁል ጊዜ ከእግዚአብሔር ነው የሚጠብቀው። ድገመው ካለ ይደግመዋል። እንደ ትላንቱ ውጣ ካለ እንደገና እንደ ትላንቱ ይወጣል። እግዚአብሔርን አይለምድም፣ ከአሰራር ጋር አይጣበቅም። እግዚአብሔርን የማንለምድ ከአደራረግ ጋር የማንጣበቅ ሰዎች እግዚአብሔር ያደርገን። እግዚአብሔር ብሎን ከሆነ ምንም ይደረግ። ነገር ግን በአንድ ወቅት እግዚአብሔር ሰርቶበታል ብለን ከአደራረግ ጋር ተጣብቀን እግዚአብሔርን እንድንረሳ አክቲቭ የሆነ ኮሚዩኒኬሽን፣ አክቲቭ የሆነ ጋይዳንስ የምንቀበልበትን ነገር ከእግዚአብሔር ጋር እንድናጣ የእግዚአብሔር ፍቃድ አይደለም። እግዚአብሔርን ተካ ማለት ነው። እግዚአብሔር እኮ በመሰረቱ የየቀኑን ምሪት የሚሰጠን የዕለት እንጀራን የሚሰጠን እኮ ዕለት ዕለት ከሱ ጋር ፌሎሺፕ እንድናደርግና ኮሚኒኬት እንድናደርግ ስለሚፈልግ ነው። ለዛ እኮ ነው ጌታ የዓመት እንጀራችንን ስጠን ብላችሁ ጸልዩ ያለን። የዕለት እንጀራችሁን ያለው ለምንድን ነው? በየዕለቱ ከእግዚአብሔር ጋር ኮሚኒየን የምናደርግበት ምክንያት እንዲሆን ስለሚፈልግ ነው። ለዳዊት እኮ ይሄ የጠላት መምጣትና የጠላት መመለስ፣ ጠላት እሱን መውጋቱና ጠላት ድል መነሳት ብቻ አይደለም ይሄ ጉዳይ። በዚህ ምክንያት ከእግዚአብሔር ጋር በየዕለቱ ፌሎሺፕ ያደርጋል። የትናንትናውንም ችግር ይዞ ወደ እግዚአብሔር ይገባል። የዛሬውንም ችግር ይዞ ወደ እግዚአብሔር ይገባል። ችግሮቻችን ወደ እግዚአብሔር የምንቀርብባቸው ከእግዚአብሔር ጋር ፌሎሺፕ የምናደርግባቸው ምክንያቶቻችን ሊሆኑ ይችላሉ። ከሜተድ ጋር ከተጣበቀን ግን ሁል ጊዜ የሆነች በቃ ተቆልፎባት መደርደሪያ ላይ የተሰቀለች ቁምሳጥን ውስጥ የተቀመጠች የሆነች ዘይት አለች፣ የሆነ ደግሞ ውሃ አለ ፎቶ ያለበት የሆነ ነገር ምናምን፣ በቃ ከሜተድ ጋር ተጣብቀናል። ስለዚህ የሆነ ነገር ሲገጥመን ጌታ ሆይ አይደለም የምንለው፣ ዘይቱን አምጡት ነው። የሆነ ነገር ሲገጥመን ውሃውን አምጪው፣ ጨውን አምጪው፣ ጨርቁን አምጪው እየተባባልን ነው ማለት ነው። ከሜተድ ጋር መጣበቅ ማለት ያ ነው። ከሜተዱ ጋር ሳይሆን ሜተዱን ከሚሰጠው በየዕለቱ በወደደው መንገድ ህዝቡን ከሚያሰማራው በጎቹን መምራት ከሚያውቅበት ከእግዚአብሔር ጋር መጣበቅ ይሆናል። ሃሌሉያ። ትናንትና ባሰማራን መንገድ ላይ ያሰማራን ይችላል። እግዚአብሔር ያውቃል ዛሬ የሚያሰማራበትን። ከሱ ጋር ከተጣበቅን ግን ወደ ትክክለኛው ቦታ እንሰማራለን፣ እንወጣለን፣ እንገባለን፣ መሰማሪያንም እናገኛለን። ዳዊት ከእግዚአብሔር ጋር የተጣበቀ ሰው ነበረ። ይጠይቃል። ስለዚህ ከዚህ ክፍል ላይ ምን እናያለን ካላችሁ፣ ከዚህ ምዕራፍ ላይ በዋናነት እኛ የሌሎች ስጦታ ነን፣ ሌሎች ደግሞ የኛ ስጦታዎች ናቸው። ዳዊት ለእስራኤል እንደተቀባ የሚያውቅ ሰው ነበረ። ሁለተኛ የስኬታችን ስም እግዚአብሔርን ያሳይ። በስኬታችን ውስጥ የእግዚአብሔር መታሰቢያ አይጥፋ፣ እግዚአብሔር መሆኑን ይናገር። የስኬታችን ስሙ ማን ነው? ሶስተኛ ኃይልን ብቻ ሳይሆን ስልትን ከእግዚአብሔር እንቀበልና እንፈጽም። እግዚአብሔር በየዕለቱ
የሚመራ አምላክ ነው። በየዕለቱ የሚመግብ አምላክ ነው። የመና አምላክ አይደለ? የመና አምላክ አታሳድሩ እያለ ሰው ግን በቃ ከሆነ ነገር ጋር ስቲክ ማድረግ ይወዳል። ያሳድሩ ነበረ፣ ሲያድር ደግሞ ይተላ ነበረ። እግዚአብሔር አሳድሮ ያለከን ሲያሳድሩ ምንም አይሆንም። አታሳድሩ ያለከን ሲያሳድሩ ይተላ ነበር። ምክንያቱም እግዚአብሔር የሆነ ነገር ላይ እንዲደገፉ አይፈልግም። እሱ እንኳን የሰጣችሁ ቢሆን ማለት ነው እዛ ነገር ላይ እንድትደገፉ እግዚአብሔር አይፈልግም። በአጭር ቃል ያገማዋል እግዚአብሔር። መናውን ከእግዚአብሔር ላይ እጃቸውን አንስተው ሊመረኮዙበት እኮ ነው። ምንድን ነው እኮ ማለት? ይሄ እኮ ዲፕ ዳውን ሄዳችሁ ስታዩት ነገ ባይሰጠንስ የሚል እኮ ነው አይደል? ነገ ባይሰጠንስ፣ ነገ ግን መና ባያወርድስ እግዚአብሔር የሚል እኮ ጥርጣሬ ነው። ዲፕ ዳውን ነገሩን ሄዳችሁ ስታዩት ከእግዚአብሔር ይልቅ ራሱ እግዚአብሔር የሰጣቸው ነገር ላይ ሊደገፉ ሲሞክሩ እግዚአብሔር አገማው፣ እግዚአብሔር አበሰበሰ። ሰውም ቢሆን ወዳጆች ገንዘብ ብቻ አይደለም፣ ወይም አሰራር ብቻ አይደለም፣ ወይም አደራረግ ሜተድ ብቻ አይደለም። ሰውም ቢሆን ከእግዚአብሔር የተሰጠን ነገርም ቢሆን ከእግዚአብሔር ይልቅ ከእግዚአብሔር ላይ አይናችንን አንስተን ልንደገፍበት የምንሞክር ከሆነ እግዚአብሔር ነው የሚያጠፋው። አይወደውም እግዚአብሔር። እሱ ላይ እንድንደገፍ ስለሆነ የሚፈልገው። ወደ ምዕራፍ 15 ገባለሁ። ምዕራፍ 15 ላይ የምናገኘው የእግዚአብሔርን ሕልውና በእግዚአብሔር መንገድ ማምጣት የሚል ነው። በቃ በአንድ ቃል ምዕራፍ 15ን ግለጭልኝ ካላችሁኝ የእግዚአብሔርን ሕልውና በእግዚአብሔር መንገድ ማምጣት፣ የእግዚአብሔርን የክብሩን ታቦት እግዚአብሔር ባለው መንገድ፣ ባዘዘው መንገድ፣ በዘረጋው መንገድ ማምጣት ነው። ምዕራፍ 15 ቁጥር 2 ላይ በዚያን ጊዜም ዳዊት የእግዚአብሔርን ታቦት ይሸከሙ ዘንድ አዳዲስ ሰረገላዎችን ሳይሆን ለዘላለሙም ያገለግሉት ዘንድ እግዚአብሔር ከመረጣቸው ከሌዋውያን በቀር ማንም የእግዚአብሔርን ታቦት ይሸከም ዘንድ አይገባውም ማለት። በቃ ይህንን ልብ እግዚአብሔር ለምን እንደሚወደው ማየት ትችላላችሁ። በጭራሽ ሌላ ሰው እንዳይነካው ነው። ለምን ካላችሁ ዳዊት ካለፈው ውድቀቱ የሚማር ሰው ነው እንጂ ያለፈው ውድቀቱ የእግዚአብሔርን ታቦት እስከ ወዲያኛው እንዳያመጣ እንዲያደርገው የሚፈቅድ ሰው አልነበረም። ከስተቱ ተምሮ እርማት ነው የሚሰጠው። በአደባባይ በግልጽ ስተቱን በግልጽ በአደባባይ አመነ። ከዚህ በፊት ስብራት የሆነብን እኮ እግዚአብሔር እንደወደደው እንደሱ ፍቃድ ስላልፈለግን ሆኖ፣ ስለዚህ አሁን እሱ በሚወደው መንገድ ነው የምናመጣው አለ። ስተቱንም ተናገረ፣ ማስተካከያውንም ሰጠ፣ አስጠነቀቀ። አሁን የእግዚአብሔርን ክብር በእግዚአብሔር መንገድ እናመጣዋለን አለ። እግዚአብሔር ይሄንን ልብ ይወደዋል። እንደ ልቤ የሆነውን የእሴይ ልጅ አገኘሁት ይላል። ቁጥር 12 ላይ ቁጥር 12 እና 13 እናንተ ሌዋውያን አባቶች ቤቶች አለቆች ናችሁ፣ ወዳዘጋጀሁለት ስፍራ የእስራኤልን አምላክ እግዚአብሔርን ታቦት ታመጡ ዘንድ እናንተና ወንድሞቻችሁ ተቀደሱ። ቀድሞም አልተሸከማችሁምና እንደ ስርዓቱም አልፈለግነውምና አምላካችን እግዚአብሔር በመካከላችን ስብራትን አደረገ አላቸው። አያችሁ ወዳጆቼ፣ እውነተኛ ንስሐ ጥፋትን በግልጽ አምኖ ማረም ነው። ባጭር ቃል በግልጽ አመነ። ቀድሞ እንደ ስርዓቱ አልነበረም የፈለግነው። አጥፍተናል፣ አልተሸከማችሁትም እናንተ። እግዚአብሔር ያለው ሌዋውያን ይሸከሙኝ ነው። እኛ ደግሞ ያመጣነው የነበረው በአዳዲስ ሰረገሎች ነው። እንደ ስርዓቱ ስህተቱን ግልጥ አድርጎ አመነ። ምንም ዙሪያ ጥምጥም ሳይሄድ የሆነ ሳይቀባባው የሆነ መንፈሳዊ ቋንቋ ምናምን ነገር ሳያደርገው ከብዶብኝ ምናምን የሚል የእኛን ዘመን ቋንቋ ሳይጠቀም እንደ ስርዓቱ አልነበረም የፈለግነው። አጥፍተናል። ስለዚህ አሁን ደግሞ እንደ ስርዓቱ እንፈልገዋለን። ማስተካከያ ደግሞ አደረገ ማለት ነው። እውነተኛ ንስሐ ማለት ይሄ ነው። ሐዋርያ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ እንደዚህ ይላል፣ እንደ እግዚአብሔር ፈቃድ የሆነ ሐዘን ጸጸት የሌለበትን ወደ መዳንም የሚያደርሰውን ንስሐ ያደርጋል። የዓለም ሐዘን ግን ሞትን ያመጣል። ለካ እንደ እግዚአብሔር ፈቃድ የሆነ ሐዘን አለ። እግዚአብሔር እንድናዝን ይፈቅዳል። እንደ እግዚአብሔር ፈቃድ የሆነ ሐዘን ይላል ሐዋርያ ጳውሎስ። እናንተ እንደ እግዚአብሔር ፈቃድ የሆነ ሐዘን በምንድን ነው የሚታወቀው ካላችሁ፣ ጸጸት የሌለበትን ወደ መዳን የሚያደርሰውን ንስሐ ያደርጋል። ሰው ካላዘነ እንዴት ንስሐ ይገባል? ካልተጸጸተ እንዴት ንስሐ ይገባል? ሰው ልክ አይደለሁም ብሎ ካላመነ እንዴት ንስሐ ይገባል? የሆነ ከሸፋፈነውና ካሞካሸው ከቀባባው ፕሮቴክት ካደረገው
ሊገልጠው ካልወደደ ካድበሰበሰው እንዴት አድርጎ ንስሐ መግባት ይችላል? ዳዊት ግልጥ አደረገው። በቃ በስሙ ጠራው። አካፋን አካፋ በለው የሚባል አባባል አለ አይደል? በስሙ እንጥራው። በቃ በስሙ ጠራው። ዳዊት የሰሩትን ስህተት በስሙ ጠራው። እንደ ስርዓቱ አልፈለግነውም። በቃ መልካም መስሎ በታየን መንገድ ነበር የሄድነው። ለዛ ነው ስብራት የደረሰብን ብሎ በስሙ ጠራው። ከዛ ቁጥር 14 ላይ የእስራኤልን አምላክ የእግዚአብሔርን ታቦት ያመጡ ዘንድ ካህናትና ሌዋውያን ተቀደሱ ይላል። ተቀደሱ አላቸው፣ ተቀደሱ። አያችሁ፣ ታቦቱን መሸከም ማንነት ብቻ ሳይሆን የዕለት ተዕለት ህይወት ቅድስና ነው የሚጠይቃል። ጀስት ሌዋውያን ስለሆኑ ጀስት ካህናት ስለሆኑ ሂዱና አምጡት አላላቸው፣ ተቀደሱ። እነሱስ ደግሞ ተቀደሱ። ቅድስና ደግሞ አውቶማቲክሊ የሚመጣ ነገር አይደለም። እንደ አጋጣሚ የሚኖር ህይወት አይደለም። ኢንቴንሽናል ነው። ኢንቴንሽናል ሆን ተብሎ ዕለት ዕለት የሚቀርብ ህያው መስዋዕት ነው። ህያው መስዋዕትነት ነው። በዚህ ነው ሐዋርያ ጳውሎስ በሮሜ ምዕራፍ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ህያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ያለው። እዚህ ስፍራ ላይ እነ ዳዊት ያቀረቡት አምልኮ ከስሜት ሳይሆን እንደባለፈው ከመታዘዝ የጀመረ ነው። የባለፈው እኮ መታዘዝ የለበትም፣ ከባድ ጩኸት ነበረ። ግን ከባድ ጩኸት ግን እግዚአብሔር በእኛ ዘመን ቋንቋ በጩኸት አይሸወድም። በጣም የብዙ የመሳሪያ የጸናጽል፣ የበገና፣ የከበሮ፣ የሽብሸባው፣ የጭብጨባው በቃ ያ ሁሉ ግርግር አለ። ግን እግዚአብሔር እንደ ስርዓቱ አልነበረም የተፈለገው። ከመታዘዝ ሳይሆን ከስሜት ነበር የጀመረው ያምልኮ። ይሄ ግን ከመታዘዝ ነበር የጀመረው። እዚህ ነው ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ነገር ግን ሁሉ በአግባብና በስርዓት ይሁን ይላል። እግዚአብሔር አምላካችን በነገራችን ላይ የስርዓት አምላክ ነው እንጂ የሁከት አምላክ አይደለም ይላል ሐዋርያ ጳውሎስ። Our God is a God of order, not a God of chaos. የኬዎስ አምላክ አይደለም። የሆነ ኬዎስ ፈጥረን መንፈሳዊ ለማስመሰል መሞከር የለብንም። የስርዓት አምላክ ነው። በስርዓት እንድንፈልገው የሚፈልግ አምላክ ነው እንጂ በጩኸትና በግርግር የምናታልለው አምላክ አይደለም። ስለዚህ ከዚህ ምዕራፍ ላይ 3 ነገሮችን ከያዝን መልካም ነው ብዬ አስባለሁ። የመጀመሪያው ካለፈው ስህተታችን እንማር እንጂ ባለፈው ስህተታችን ምክንያት አንቁም። ዳዊት ካለፈ ስህተቱ ተማረ። በግልጽ በስሙ ጠራው፣ ስህተቱን በስሙ ጠራው። ከዛ በኋላ ደግሞ እርማትን ወሰደ እንጂ አልቆመም። ኧረ የእግዚአብሔርን ታቦት ማን ያመጣል? ባለፈው እናምጣ ብዬ ተንቀሽቅዤ ነው ኦዛ እንደዛ መንገድ ላይ የሞተው ብሎ ሽባ ሆኖ አልተቀመጠም። ምንድነው ችግሩ ብሎ ቁጭ ብሎ አስተውሎ ጠይቆ አየና አሃ ለካ እንደ ስርዓቱ ስላልፈለግነው ነው ወገኖች፣ እንደ ስርዓቱ ስላልፈለግነው ነው ብሎ ለሁሉም ህዝብ ተናግሮ ሌዋውያን የአባቶቻቸው ቤቶች አለቆች ተቀደሱ፣ ባለፈውም ችግር የገጠመን እንደ ስርዓቱ ስላልፈለግነው ነው፣ አሁን ግን በስርዓቱ መሰረት እሱ ባዘዘው መሰረት እንፈልገዋለን ብሎ ሙቭ አደረገ። ስለዚህ ካለፈው ስህተታችን እንማር እንጂ ባለፈው ስህተት ምክንያት አንቆም። ሁለተኛው ንስሐችን እና የንስሐ ፍሬያችን ግልጽ ይሆን፣ እንደ ዳዊት ግልጽ ይሆን። በቃ ስለምንድን ነው ንስሐ የምንገባው? እንዲህ አንዳንድ ሰው እኮ አይደለም ስለ ኃጢአቱ ስለ በሽታው ልጸልዩለት ምን እንዳመመው ራሱ ድብስብስብስብስብስ ይሄንን ፈውሰው ለማለትም ከዛ በኋላ ተፈወስኩ ብላችሁ ምስክርነት ለመጠየቅም እንዳይመች አድርጎ ድብስብስብስብስ ያደርገዋል። በቃ ጸልዩልኝ ብላችሁ በጣም በቃ የኛ የወንጌላውያን ካልቸር ነው አይደለ? የሆነ ሰው ይመጣና ጸልዩልኝ ይላል። ስለምን ልጸልይልህ ወንድሜ ብዬ ጠይቃለሁኝ። እኔ ስለምን እንደምጸልይ ማወቅ አለብኝ። እየጸለይኩኝ ደግሞ እግዚአብሔር የሚገልጥልኝ ነገር ካለ ጨምሬ በዛም እጸልያለሁ። ግን ጸልይልኝ ብሎ ከመጣ የጸሎት ርዕስ አለው ማለት ነው። ለምንድን ነው የሚያደበሰብሰው? ጸልዩልኝ ይላችኋል። ስለምን ልጸልይ? ልብሽ እንዳሳሰብሽ ጸልይልኝ አይደለም። አንተ የጸሎት ርዕስ አስበህ መጥተሃል። ስለዚህ ያሰብከውን የጸሎት ርዕስ ንገረኝ ባጭር ቃል። በቃ አይደለም ንስሐችን የጸሎት ርዕሳችን ራሱ ድብስብስብስ ያለ ሲፈጸም እንኳን ለምስክርነት እንዳይመች አድርገን አድበስብሰን የምናቀርበው። ስለዚህ ንስሐችንና የንስሐ ፍሬያችን ግልጽ ይሁን። ሶስተኛ ክብሩን ለመሸከም ተመርጠናል እንደ ሌዋውያን።
እኛ ለርስቱ የተለየን ወገን ቅዱስ ካህናት ነን ክብሩን ለመሸከም። ይሄ ማንነታችን ነው። ግን ራሳችንን ደግሞ ለዚያ እንደሚገባ ልናዘጋጅ ያስፈልጋል። ለዛ እንደሚገባ ተዘጋጁ አላቸው። አዎ ሌዋውያን ናችሁ፣ አዎ ካህናት ናችሁ። እናንተ ክብሩን ለመሸከም ተመርጣችኋል። እንዲሁም ከእናንተ ውጭ ማንም ሊነካው አይገባም። ከእናንተ ውጭ የነካው ኦዛም ተቀስፏል። ግን ማንነታችሁ እንዳለ ሆኖ ለዚህ ማንነታችሁ እንደሚገባ ደግሞ መቀደስ አለባችሁ አላቸው ዳዊት።